በስልጠና የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ቢሮ ኃላፊ አቶ ሳምሶን መለሰ የለውጡ መንግስት ከሚያካሂዳቸው ሪፎርሞች ውስጥ አንዱ ሲቪል ሰርቪስ ነው ብለዋል። ሲቪል ሰርቪስ በአገራችን ከተቋቋመ ረጅም ጊዜ ያለው ነው። ነገር ግን የራሱ ፖሊሲ አልነበረውም። ፖሊሲ እንዲኖረው አድርጓል። ፖሊሲው ደግሞ 7 መሰረታዊ ጉዳዮችን ወይም ፒላሮችን ይዞ ነው ተዘጋጀው። የሪፎርሙ ዋነኛ ዓላማ ለዜጎች የተቀላጠፈ አገልግሎት መስጠት በመሆኑ የሚኖረው ፋይዳ ከፍተኛ እንደሆነም ነው የተናገሩት። መንግስት የሚሰጠውን አገልግሎት ለህብረተሰቡ በተቀላጠፈ ፍትሃዊ በሆነ ተደራሽ በሆነ አቅጣጫ የማዳረስ ነው። ለተግባራዊነቱ ሁሉም የመንግስት ሰራተኞች ዝግጁ እንዲሆኑ መልእክት አስተላልፈዋል። የክልሉ ፋይናንስ ቢሮ ምክትል ቢሮ ኃላፊ አቶ መለሰ ኡሮ በሀገር በቀል የኢኮኖሚ ማሻሻያ ሁለተኛ ምዕራፍ ላይ ከተካተቱት ስትራቴጂ ጉዳዮች ውስጥ አንዱ የመንግስት አገልግሎት አሰጣጥን ሪፎርም ማድረግ ነው ብለዋል። የመንግስት አገልግሎት አሰጣጥን ሪፎርም ማድረግ ነው። ስለዚህ ይህን ሪፎርም በአገር ደረጃ በፌደራል መንግስት መስሪያ ቤቶች ሙከራ ተደርጎ ሙሉ ትግበራው ካለፈው ዓመት ጀምሮ ተግባራዊ ሆኗል። ሪፎርሙ በሀገር ደረጃ የተጀመረውን የብልጽግና ጉዞ ለማረጋገጥ የሚደረገው ርብርብ አካል ነው ብለዋል። እያንዳንዱ የመንግስት ተቋም የህዝብ አገልግሎትን በብቃት የሚወጣ ጠንካራ ተቋምና ፈጻሚ ሲገነባ መልካም ውጤት የሚመዘገብ በመሆኑ ለሪፎርሙ ተግባራዊነት ሁሉም ዝግጁ ሊሆን ይገባል ሲሉም ተደምጠዋል። አገልግሎት አሰጣጥ እንደ ዜጋም እንደ ፓብሊክ ሰርቫንት ግዴታ አለብን። ውጤታማ መሆን አለብን። ውጤት ካላመጣን ኖት ሰርቫይቭ በቃ አናረጋው። የስልጠናው ተሳታፊዎች በሰጡት አስተያየት ሪፎርሙ እንደ ሀገር የተጀመረ መሆኑን ገልጸው በሚደረገው ምዘና ሰራተኛው ራሱን የሚያዘጋጅበት ነው ብለዋል። ሲቪል ሰርቫንቱ የሚሰጠው አገልግሎት በጣም ወሳኝና ቁልፍ ነው። ዜጎችን እያንዳንዱ ዜጋ ጋር የሚደርስ ነው። የዜጋን የአገልግሎት ተቀባይ ዜጋውን እያንዳንዱን ጉዳይ የሚነካ ነገር ነው። ሲቪል ሰርቫንቱ በምን አይነት ሪፎርም ውስጥ ተካቶ ለውጡን ተግባራዊ ማድረግ አለበት የሚለውን የሚያካትት በመሆኑ ይህን እንግዲህ እንደ ትልቅ መነሻና ቀጣይ ተስፋ እንዳለው ወስዳለሁ። የፐብሊክ ሰርቪስ ሪፎርም ስርዓት በርካታ አውዶችን በውስጡ የያዘ ነው። መነሻ የሚያደርገው ደግሞ የመንግስትን አሰራር የመንግስትን አገልግሎት ለዜጎች ተደራሽ ለማድረግ እንዲቻል ያው የአገልግሎት አቅራቢነትን ሚና ማሳደግ ነው። ውጤት ደግሞ የረካ ተገልጋይ እና የተገልጋይን እፎይታ የሚያረጋግጥ ሂደትን ማምጣት ነው ወይም ያንን ግብ ማሳካት ነው። አንዱ ያው ለስራ እንዲነሳሳ ቅድም ሰነድ ሲቀርብ የነበረው አንዱ ተከታታይነት ሚዘና የሚባለው ማለት ነው። ሰው ራሱን ያዘጋጃል። አሁን ሁሌ እኛ እያንዳንዳችን ማለት ነው የምናቀርበው አንዱ የአገልግሎት አሰጣጥ በስታንዳርድ የሚዘና ስርዓቶች የጊዜ አጠቃቀም ተብሎ ቅድም የቀረበው ሁሉ በየጊዜው እያንዳንዳችን በሂደት እየገመገመን የመጣንበት ስለሆነ ደግሞ አሁን ሞር ምንድነው ይሄ ሪፎርም ውጤታማ ያደርጋል። የመንግስት ሰራተኞች ሪፎርም ዋነኛ ዓላማው ተገቢውን አገልግሎት በመስጠት የተገልጋይን እርካታ ማረጋገጥ ነው ያሉት አስተያየት ሰጪዎቹ የዜጎች አገልግሎት የማግኘት መብት የሚረጋገጥበትና መንግስትም ግዴታውን የሚወጣበት ነው ብለዋል። ዜጎች የሚፈልጉት አገልግሎት አለ፣ መንግስት የገባው ግዴታ አለ። የመንግስት አገልግሎት የሚቀርበው በመንግስት ሰራተኞች ነው። የመንግስት ሰራተኞች ደግሞ አገልግሎት የሚሰጡት ለዜጎች ነው ወይም ለተገልጋዮቻቸው ነው እና የተገልጋይ እርካታ ይፈልጋል ነው። ባጭሩ ይህንን ሚት ለማድረግ የሚሰራ የሪፎርም ስርዓት እንደሆነ ፖዚቲቭሊ መውሰድ በጣም ጠቃሚ ነው።